ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? ሁላችንም በአንድነት እንጸልያለን። አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ የመረጥከው ሐዋርያ ቅዱስ ሰማዕት የሆነው በቅዱስ ማርቆስ ስም እንማጸናለን። በእመቤታችን በልደታ ለማርያም ስም እንማጸናለን። አምላካችን ይቅርታ፣ ምሕረትህ፣ ቸርነትህ እንዲበዛልን ያንተ ቅዱስ ፈቃድ ይሁንልን። በስደት በመከራ በስቃይ በፈተና በየሆስፒታሉ የተኙትን በየእስር ቤቱ የተጣሉትን በረሃብ በችግር በስቃይ በፈተና ውስጥ በጦርነት በጦር ሜዳ ያሉትን አንተ በቸርነትህ አስባቸው። ጌታ ሆይ እኔንም ኃጥእ ባሪያህን ልጆቼንም ሁሉ አንተ ባርካቸው። ጌታ ሆይ መንገድክን እንድትመራን ስርዓትን እንድታስተምረን እዚህ ዕለት እዚህ ሰዓት ያደረስከን ብርሃነ ዕርገቱ በሰላም እንድታደርሰን እንለምንሃለን። አሜን። አቡነ ዘበሰማያት ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ለዘወትርም እስከ ዘላለሙ ድረስ አሜን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? ዛሬ ይዤላችሁ የቀረብኩት በጻድቃን ላይ የሚናገር አንደበት ሁሉ ዲዳ የሚሆንበት በመጽሐፍ ቅዱስ ጻድቃንን፣ ሰማዕታትን፣ እመቤታችንን መጥላት ምን አይነት እርግማን እንደተነገረና እንደተጻፈ የሚያስረዳውን ጥቅስ ነው ዛሬ ይዤላችሁ የመጣሁት። ተሳስታችሁ እንኳን እመቤታችን ላይ ስድብ፣ ጻድቃን ሰማዕታት ላይ ስድብ የምታወርዱ ምን አይነት እርግማን እንደሚደርስባችሁ መጽሐፍ ቅዱስን እንድታነቡ ነው ዛሬ ይዤላችሁ የመጣሁት። ውድ ወገኖቻችን እንግዲህ ዛሬ እንደነገርኳችሁ ጻድቃን ሰማዕታት እመቤታችንን ለሚሳደቡና ለሚናገሩ ላልገባቸው ሰዎች ምን አይነት መርገም እንደሚደርስባቸው ለመናገር ነው። እናቶች፣ አባቶች፣ እህቶችና ወንድሞች ይሁዳ መጀመሪያ እርግማኑ ባይደርስበት ኖሮ ይሄ ሁሉ ነገር አይሆንም ነበር። እርግማኑ መጀመሪያ የተረገመው የይሁዳ አባት እብን ላዕለ እብን፣ ድንጋይ በድንጋይ ላይ ተቀምጧል፣ አባቱን ይገላል፣ እናቱን ያገባል፣ መምህሩን ይሸጣል ተብሎ ተረገመ። ሹመቱንም ሌላ እንደሚወስደው፣ ሚስቱም መበለት እንደምትሆን፣ ልጆቹ ድሃ አደግ እንደሚሆኑ፣ ኃጢአቱ እንደማይደመሰስለት በመዝሙር 109 እርግማን ወረደበት። ያ እርግማን ደግሞ በይሁዳ ተፈጸመ። ዛሬ ደግሞ የስድብ አፍ ለተሰጣቸው በጻድቃን ላይ የስድብ አፍ ለተሰጣቸው ምን እንደሚደርስባቸው አጭር መልእክት ነው ማስተላለፍላችሁ።
በዚህ በእማማ ሚዲያም በማህበረ ምእመናን ዘኢትዮጵያና በቲክቶክም እንድትከታተሉት አሳስባችኋለሁ። ምክንያቱም ይሄ የስድባት ለተሰጣቸው የተነገረ እርግማን የተረገመ እርግማን በእነሱ ላይ እንዴት እንደሚደርስ የሚነግረን ነው። በጻድቃን ላይ ክፉ የሚናገር አንደበት ዲዳ ይሁን። መዝሙር 31 በቅንፍ 32 ቁጥር 18 ልብ በሉ፣ አንብቡት። መዝሙር 31 በቅንፍ 32 ቁጥር 18 ላይ በድፍረት ልብ በሉ፣ በድፍረት በትዕቢት በመናቅ ሶስት ነገሮች ቅዱሳንን በማቃለል በድፍረት በትዕቢት በመናቅ በጻድቃን ላይ የሚናገር የሽንገላ ከንፈሮች ዲዳ ይሁኑ ይላል። ደፋሮች እያያችኋቸው ነው። በድፍረት በትዕቢት በመናቅ በጻድቃን ላይ የሚናገር የሽንገላ ከንፈሮች ዲዳ ይሁኑ ብሎ ልበ አምላክ ዳዊት አስቀድሞ እርግማኑ ተቀመጠ። ዲዳ ይሁኑ። በነፍሳቸው ዲዳዎች ናቸው። በስጋቸው ሳይሆን በነፍሳቸው ዲዳዎች ናቸው። ልብ በሉ፣ አስተውሉ። እንግዲህ እርግማን ነው በድንግል ማርያም ላይ፣ በቅዱሳን መላእክት ላይ፣ በጻድቃን በሰማዕታት ላይ፣ በእነዚህ ላይ አንደበቱን የሚከፍት በአጠቃላይ የተረገመ ነው ማለት ነው። በመዝሙር 1 ቁጥር 5 በመዝሙር 1 ቁጥር 5 ኃጢአተኞች እነዚህ የተረገሙ በጻድቃን ማህበር አይቆሙም ይላል። መዝሙር 1 ቁጥር 5ን በደንብ ይዩ። እነዚህ ኃጢአተኞች እነዚህ የተረገሙ መኖራቸው ገሃነመ እሳት ነው። በጻድቃን ማህበር አይቆሙም። እዩ፣ ስሙ ወገኖች፣ የይሁዳ ዕጣ እንዴት እንደሚደርስባችሁ ተመልከቱ። እግዚአብሔር የተናገረውን ለአብርሃም ደግሞ በደንብ አንብቡ። ኦሪት ዘፍጥረት ምዕራፍ 12 ቁጥር 3 ኦሪት ዘፍጥረት ምዕራፍ 12 ቁጥር 3 አብርሃም የሚረግሙህን እረግማለሁ ይላል። የሚረግሙህን እረግማለሁ ማለት እነዚህ የስድብ አፍ የተሰጣቸው ናቸው። ከጻድቃን አንዱ አብርሃም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ሲያስተምር እኔ የአብርሃም የይስሐቅ ያዕቆብ አምላክ ነኝ፣ የጻድቃን እንጂ የኃጥአን አይደለሁም ነው ያለው። የሔዋን ነኝ አለ። አብርሃምና ይስሐቅ ያዕቆብ ሔዋን ናቸው። የሙታን አምላክ አይደለሁም፣ የሔዋን አምላክ ነኝ፣ የአብርሃም የይስሐቅ ያዕቆብ አምላክ ነኝ አለ።
በያዕቆብ ላይ ነግሶ ለዘላለም ይኖራል፣ ለመንግስቱም ፍጻሜ የለውም። ስለዚህ ከጻድቃን አንዱ አብርሃም ነው። አብርሃም የሚጠሉህን እጠላለሁ የሚረግሙህን እረግማለሁ ተብሎ እመቤታችንን፣ ቅዱሳን መላእክትን፣ ጻድቃን ሰማዕታትን የሚጠሉ የተረገሙ ናቸው። ቀጠለና እንዲህ አለ። በማቴዎስ ወንጌል ምዕራፍ 5 ቁጥር 44 በማቴዎስ ወንጌል ምዕራፍ 5 ቁጥር 44 መዝሙር 34 በቅንፍ 35 ቁጥር 5 መዝሙር 34 በቅንፍ 35 ቁጥር 5 ላይ ይቺ ዓለም እስክታልፍ ድረስ በማቴዎስ ወንጌል ያለውን ነው የምነግራችሁ። ይቺ ዓለም እስክታልፍ ድረስ በኃጥአን ላይና በጻድቃን ላይ ፀሐዩን ያወጣል፣ ዝናቡን ያዘንባል ይላል። ነገ እማትጠየቁ እማትታሰሩ እንዳይመስላችሁ። ይሄው ጤነኛ ነኝ፣ ይዘንባል፣ ፀሐይ ያወጣል፣ ዝናብ። ፀሐይ ማለት ኢየሱስ ክርስቶስ ነው። ዝናብ ማለት ወንጌል ነው። ያዘንባል፣ ያወጣል፣ ሥጋ ወደሙ ነው ወገኖች። እናም እዚህ ላይ ምን ይላል? በነፍሴ በነፍስ ፊት በነፋስ ፊት ነው፣ ይቅርታ፣ በነፋስ ፊት እንዳለ ትቢያ ይሁን። እርግማኑን ስሙ። የስድብ አፍ የተሰጣችሁ የማትጋፉትን የምትጋፉ የማታገኙትን የምትጨብጡ የምትመኙ ድንግል ማርያም እንዲህ ናት እያላችሁ የምትሳደቡ፣ መላእክት እንዲህ ናቸው እያላችሁ የምትሳደቡ፣ ጻድቃን ሰማዕታት እንዲህ ናቸው እያላችሁ የምትሳደቡ በነፋስ ፊት እንዳለ ትቢያ ይሁኑ። መርገሙን ነው። የእግዚአብሔር መልአክ ያስጨንቃቸው፣ የእግዚአብሔር መልአክ ያስጨንቃቸው። መንገዳቸው ዳጥና ጨለማ ይሁን። እምነት የላቸውም። ገሃነመ እሳት ነው መኖሪያቸው። የእግዚአብሔር መልአክ ያስጨንቃቸው። መንገዳቸው ዳጥና ጨለማ ይሁን። ተረግመዋል፣ ተረግመዋል። አቤት 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 ተረግመዋል። ገና ሳይወለዱ ተረግመዋል። ይሁዳ ሳይወለድ እንደተረገመ እነዚህ ደግሞ የስድብ አፍ የተሰጣቸው በቅዱሳን ላይ ተረግመዋል። ቀጠለ። ኦሪት ዘጸአት ምዕራፍ 23 ቁጥር 21 ኦሪት ዘጸአት ምዕራፍ 23 ቁጥር 21 ላይ ትንቢተ ኤርምያስ ምዕራፍ 18 ቁጥር 19 ትንቢተ ኤርምያስ ምዕራፍ 18 ቁጥር 19 ላይ እንዲህ ተብሎ ተቀምጧል። የእግዚአብሔርን መልአክ በፊትህ እልካለሁ፣ የእግዚአብሔርን መልአክ በፊትህ እልካለሁ፣ መላእክቴን በፊትህ እልካለሁ። በፊቱ ተጠንቀቅ፣ ስሜ በእርሱ ላይ አለ ይላል። መልአኩን ስትሰድብ እግዚአብሔርን ሰድበሃል። ስሜ በእርሱ ላይ አለ፣ ኃጢአት ብትሰራ አይምርህም ይላል። ስሜ በእርሱ ላይ አለ። ኤል ማለት የእግዚአብሔር ስም ነው። ማርያም ማለት የእግዚአብሔር ስጦታ ማለት ነው። ተክለ ሃይማኖት ማለት ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ፣ የአብ ተክል፣ የወልድ ተክል፣ የመንፈስ ቅዱስ ተክል ማለት ነው። ገብረ መንፈስ ቅዱስ የእግዚአብሔር አገልጋይ ማለት ነው። ጊዮርጊስ ማለት የክርስቶስ ገበሬ ማለት ነው። እነዚህ ሁሉ ስም አላቸው። ስማቸው ከእግዚአብሔር ጋር የተያያዘ ነው።
ስሜ በእነርሱ ላይ አለ፣ ስሜ በእርሱ ላይ አለ። ተጠንቀቅ። ከዛ እንዲህ አለ፣ ለነፍሴ ጉድጓድ ቆፍረዋል ይላል። ለነፍሴ ነፍስህ የለች። ለነፍሴ ጉድጓድ ቆፍረዋል። ነፍስ የለህም። የስድብ አፍ በቅዱሳን ላይ በጻድቃን ላይ የስድብ አፍ የተሰጣችሁ ሁሉ ለነፍሴ ጉድጓድ ቆፍረዋልና በመልካም ፋንታ ክፉ አድርገውብኛልና በመልካም ፋንታ ክፉ አድርገውብኛልና ወላጆቻቸው በሞት ይጥፉ እስከ ወላጆቻቸው ድረስ ወላጆቻቸው በሞት ይጥፉ፣ የወላድ መካን ይሁኑ። አቤት የወላድ መካን ይሁኑ። ጎልማሶቻቸው በሰይፍ ተመተው ይሞቱ፣ በሰርክ ይጩሁ ይላል። እስቲ ተመልከቱት፣ እርግማኑን ተመልከቱ። በመልካም ፋንታ ክፉ አድርገዋል። ምን አደረገች ድንግል ማርያም? ምን አደረጉ ጻድቃን ሰማዕታት? ምን አደረጉ ቅዱሳን አባቶቻችን? ይብበሉ ወላጆቻቸው በሞት ይጥፉ፣ የወላድ መካን ይሁኑ፣ ጎልማሶቻቸው በሰይፍ ተመተው ይሞቱ፣ ይጩሁ፣ ለቅሶ ሐዘን ይሁን። አቤት ስሙ ወገኖች። ስለዚህ ይህ እርግማን በድንግል ማርያም ላይ፣ በሰማዕታት ላይ፣ በቅዱሳን ሰማዕታት ላይ፣ በቅዱሳን መላእክት ላይ፣ በጻድቃን ላይ የሚናገሩ የሚሳደቡ ሁሉ ይሄ መርገም በልጅ ልጆች ላይ ይደርሳል። ወደ ገሃነም ይወርዳሉ። የተጻፈ ነው። በብሉይ ኪዳን በሐዲስ ኪዳን የተጻፈ ነው። ኢየሱስ ክርስቶስ የተናገረው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንድንም ነቢይ፣ አንድንም ሐዋርያ፣ አንድንም ጻድቅ አልነቀፈም፣ አልተቃወመም፣ አልሰደበም። ማንኛውም ስለ እናቱ ምን ተናግሯል? ስለ ሐዋርያት ምን ተናግሯል? ስለ ጻድቃን፣ ስለ ነቢያት፣ ስለ ጻድቃን ምን ተናግሯል? እነ ኤልያስን እነ መጥምቀ መለኮት ቅዱስ ዮሐንስን እንዴት ነው ያበረታቸው? እንዴት ነው ያሞገሳቸው? መጽሐፍ ቅዱስን የማታነቡ የማታስተውሉ በዚህ እርግማን ወደ ገሃነም የተጣላችሁ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ ታሳዝናላችሁ። ሌላው የመጨረሻው ጥቅስ ያዕቆብ መልእክት ምዕራፍ 3 ቁጥር 1 ነው። ያዕቆብ መልእክት ምዕራፍ 3 ቁጥር 1 ላይ እንዲህ ይላል፣ ከናንተ ብዙዎቹ አስተማሪ አይሁኑ የባሰ ፍርድ ይቀበላሉና ይላል። ከናንተ ብዙዎች አስተማሪ አይሁኑ የባሰ የገሃነም ፍርድ ይቀበላሉና። ሳይማሩ ማስተማር፣ ሳይማሩ ማስተማር፣ ሳያውቁ እናውቃለን ማለት፣ አውቀው ደግሞ በትዕቢትና በድፍረት በመናቅ ለሚናገሩ እርግማኑ ይደርስባቸዋል። ለነዚህ ደግሞ ራዕየ ዮሐንስ ላይ የተጻፈው ቃል የስድብ አፍ ተሰጠው ይላል።
የስድብ አፍ የተሰጠው ለዘንዶው ነው፣ ለሰይጣን ዲያብሎስ ነው የስድብ አፍ የተሰጠው። እንግዲህ የጻድቃን አንደበት እግዚአብሔርን ያመሰግናል። ጻድቃን የእግዚአብሔር ናቸው። ድንግል የእግዚአብሔር ናት። ድንግል ማርያምን የመረጠ የሰጠ ያከበረ እግዚአብሔር ጻድቃንን ሰማዕታትን መክሊቱን እንዲያረቡ እንዲሸከሙ የወንጌል ባሪያ ያደረጋቸው እግዚአብሔር፣ ቃል ኪዳን የሰጣቸው እግዚአብሔር። ለዚህ ነው ቅዱስ ጳውሎስ በሮሜ ምዕራፍ 8 ቁጥር 34 ከክርስቶስ ፍቅር የሚለየኝ ማን ነው? ረሃብ ነው? ጥም ነው? ሰይፍ ነው? መራቆት ነው? ስደት ነው? ከክርስቶስ ፍቅር የሚለየኝ ማን ነው? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው አለ። ይገርማል። ስለዚህ ያልታደላችሁ ተነቅላችሁ የተጣላችሁ ከቤተ ክርስቲያን እግዚአብሔር የተፋችሁ በዚህ እርግማን የወደቃችሁ ታቦትን፣ ስዕልን፣ እመቤታችንን፣ ጻድቃን ሰማዕታትን፣ ቅዱሳን መላእክትን ስትሳደቡ ትውላላችሁ። ይጎዱ መስሏችሁ ይሆን? ክብራቸው የሚቀንስ ይመስሏችሁ ይሆን? ድንግል ማርያምን ክብሯን ልትቀንሱ ትችላላችሁ? ጻድቃን ሰማዕታትን ክብራቸውን ልትቀንሱ ትችላላችሁ? የመላእክትን ክብር ልትቀንሱ ትችላላችሁ? ሰጭም አይደላችሁ፣ ነሽም አይደላችሁ። ሰጪው ነሽው አክባሪው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰጪ ነሺ ነው። የተረገሙት ተረግመዋል፣ የተባረኩት ተባርከዋል። ይህንን ጥቅስ አንብባችሁ ጥርጣሬ ያለባችሁ፣ ስድብ ያለባችሁ፣ ነቀፋ ያለባችሁ እያለቀሳችሁ ፈጥናችሁ ንስሐ ግቡ መልእክቴ ነው። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረሰው። አመሰግናለሁ። እግዚአብሔር ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም